ኑሃሚን ድራማ ክፍል 48 ተለቀቀ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። በኑሃሚን ድራማ በክፍል 48 ግሩምና አስገራሚ ነገሮችን ተመልክተናል ማለት ነው። ወንድማማቾቹ ተፋጠጡ። ናሆምና ዳጊ እጅጉን በጣም ትልቅ ሰጣ ገባ ውስጥ እንግዲህ ገብተዋል ማለት ነው። ይህንንም እንግዲህ ለመሆን እንደዚህ ደረጃ ለመድረስ ያበቃቻቸው አምራን ነች። በውሸት ያልሆነን ነገር ሆነ ብላ እንግዲህ አስመስላ ለናሆም ነገራቶቹን በማቀነባበር ወንድማማቾቹ እንዲጠማመዱና እንዲያያዙ ብሎም እንግዲህ ስራ እስኪለቅ ድረስ ሁሉ እንግዲህ ተደርጓል ማለት ነው። ዳጊ እንግዲህ ወደ እናቱ የመጣው የተሻለ ህይወት ጥሩ ህይወት ይኖረኛልም ከእናቴ ጎን በማለት አስቦ ነበር። ነገር ግን እንዳሰበው አልሆነችለትም። በእናቱ በኩልም ተቀባይነትን አላገኝም። ያው እናቱም እንግዲህ ትዳር ነውና ትዳር የሚባል ነገር አለና ዳጊ የመጣበት አመጣጥ ደግሞ እጅጉን በጣም የሚከብድ ነውና አይደለም ለትዳሯ ለባለቤቷ ለእኛ ለሰሚዎችም ከበድ የሚልም ነገር ስለሆነ ዳጊን እንግዲህ እንደ ልጇ አድርጋ ልትቀበለው አልቻለችም። እናትም ፊቱን አዙራበታለች። ሁሉም ነገር እንግዲህ አልሆነለትም ማለት ነው። በአምራን በኩል በተቀነባበረው ነገር ከናሁም ጋር እና እንዲሁም ደግሞ ከስራው ጋር እንግዲህ ምንም ሊሆንና ሊሳካለት አልቻለም። ዳጊ እንግዲህ ያው ጎዳና ላይ ሆኖ ግራ ገብቶት የሚይዘው የሚጨብጠው አጥቶ ወድህም የአባቱ ነገር እጅጉን በጣም እያሳሰበው ጎርደድ እያለም ተመልክተነዋል። ከኑሃሚን ጋርም እንግዲህ የስልክ ንግግር ሲያደርግ እጅጉን በጣም አንጀት የሚበላና የሚያሳዝን ንግግርም ነበረ። ሁሉም ነገር ተስፋ እንደሚያስቆርጥም እንግዲህ ለኑሃሚን ነግሯታል ማለት ነው። ኑሃሚም እንግዲህ ያው ሰውን ማበረታታትና ጠንከር ብሎ ራሱን ችሎ እንዲቆም እንግዲህ ምክሮችንም ጣል ጣል ስታደርግለት ነበር። ኑሃሚን እንግዲህ በድርጅቱ ውስጥ እንግዲህ የኮምፒውተር አስተማሪዋም ነበር። እንግዲህ ያ አስተማሪዋም እንግዲህ አሁን ላይ ከስራ ወጥቷል ማለት ነው። በጣም ያሳዝናል። ሆኖም ግን ያለው ድባብ ምንም አያምርም ማለት ነው። የአቶ ለይኩን ቤተሰብ በሙሉ እጅጉን በጣም ደስም የሚል ነገር እየታየባቸው አይደለም። አምራንና ናሆም ያሰቡትና ያቀዱት ነገር አልሆንላቸውም። ናሆም እንግዲህ እውነታው ላይ ሲደርስ በኋላ ይጸጽተዋል። አምራን አሁን ላይ የምትፈልግበት ደረጃ ላይ እየደረሰች አይደለም። ነገራቶቹ ሁሉ እየተበላሹባት ነው። በዚህም እየተበሳጨች ተመልክተናታል። ናሆም እንግዲህ ትክክለኛና እውነተኛ ማንነቴን የምትፈልጊ ከሆነ እኔና አንቺ ድርጅት ሂደን መፈራረምና ጋብቻችንን መፈጸም እንችላለን አላት። አምራን እንደሱ አይደለም ፍላጎቷ። አምራን ጥቅም ፈላጊና የሀብት ወራሽ መሆን ነው የምትፈልገው። ከሀብቱ ተቀላቃይ ነው መሆን የምትፈልገው። ዛሬ ላይ ግን በሚገርም ሁኔታ አስረግጦ ነግሯታል። ይህ ድርጅት እኮ የኔ ሳይሆን የአባቴ ነው በማለትም እንግዲህ እኔና አንቺ ከዜሮ መነሳትና መስራት እንችላለን በማለትም እንግዲህ ናሆም ነግሯታል ማለት ነው ለአምራን። አምራን ግን በአንዱ ሲላት ሌላ ሀሳብ ታመጣለች። እናትና አባትህ ፍቃድ ወይንም ደግሞ እነሱ ያልፈቀዱበትን ትዳር መመስረትም እንደማትፈልግ ነግረዋለች ማለት ነው። በጣም በሚገርም ሁኔታ እንግዲህ ናሆም ነቃ ቢል እንግዲህ ጥሩ ነበር። ነገር ግን አሁንም ፍዝዝ እንዳለ ነው። በአምራን ፍቅር እጅጉን በጣም የታወረ ነው። እናም እንግዲህ አምራን የምትፈልገው የዛም ቤት ሀብትና ንብረት ነው። ናሆም ደግሞ አምራን በማንነቱ የምትወደው አድርጎን የሚያስባት እሱ በጣም ነው የሚወዳት። ነገር ግን አምራን ግን ውዴታዋና ፍቅሯ ለናሆም ሳይሆን ለሀብትና ለንብረት ነው። እናም እንግዲህ ያሰበችበት የሀብት ቁንጮ ላይ ልትደርስ አልቻለችም እስካሁን ድረስ ማለት ነው። እናም እንግዲህ ከቤተሰብም እጅጉን በጣም ተጽዕኖ መጥቶበታል ናሆም እንግዲህ አምራንን አታገባም ብለዋል። በተለይ ወይዘሮ ዝናሽ እጅጉን በጣም እንግዲህ እኔ በህይወት እያለው አምራን የልጄ ሚስት ልትሆን አትችልም በማለት ኑሃሚን እንግዲህ 10 እጅ አንቺ ትበልጨኛለሽ፣ የልጄ ሚስት አንቺ ነሽ መሆን ያለብሽ በማለትም ለልጇ ኑሃሚን አጨች። ወይዘሮ ዝናሽ እንግዲህ እኔ ባጣ ቆይ ወይንም እንደ አማራጭ ልትጠቀሚኝ አትችም። ድሮ ያኔ ስታንቋሽሽኝና መከራዬን ስታሳየኝ የኖርሽ ሰው እኮ ነሽ። ዛሬ ምን ተገኝቶ ነው ስትልም ነበረ። እናም እንግዲህ ወይዘሮ ዝናሽም እንግዲህ
እንደምትወደው እኮ አውቃለሁ፣ ታውቃለች፣ ግን እጅ ላለመስጠት ፈልጋ ነው ስትልም እንግዲህ ተገርማም ተመልክተናታል። እንግዲህ ወይዘሮ ዝናሽና ኑሐሚን በመኪና ውስጥ እያወሩ ሳለ ናሆም ተመልክቷቸዋል። ይህንን ነገር ለአምራን ይነግራታል። በቃ እንግዲህ ይህን ነገርማ አሁን ላይ እንግዲህ አንድ ላይ እኔ እናንተ እንዳንሆን ያ ከይሲ ዳጊና ኑሐሚን ናቸው እኔ እናንተ አንድ ላይ እንዳንሆን እያደረጉን ያሉት እያለች እንግዲህ አሁንም ሌላ የነገር ጉንጎናና ሌላ ሴራ ናሆምን እንግዲህ ወደ አልተፈለገ ነገር ውስጥ ለመጨመር እነሱ ሰዎቹ የማያስቡትን ነገር እንግዲህ እንደሚያስቡ እያደረገች እንግዲህ በነገር እየቆሰቆሰችው ትገኛለች። በዛሬው ዕለት እንግዲህ ቢሮ ውስጥ ኑሐሚንና ናሆም እንግዲህ ተፋጠውም ነበረ። ድሮ እንደምታስቢው ከሆነ በጣም ተሳስተሻል። እኔ አምራንንና አምራንን ብቻ ነው የምወደው፣ አምራንን ብቻ ነው አግብቼ የምኖረው በማለትም እንግዲህ በድፍረት እንግዲህ ኑሐሚን ሲያናግራት ነበር። ኑሐሚንም እንግዲህ ከምንም አልቆጠረችው። እሷም እንግዲህ አገላምጣና ኮስተር ቆስጠን ብላ እንግዲህ ነበረ መልስ የሰጠችለት። ያኔ ድሮ ለአባትሽ እንግዲህ በራሴ ባንደበት ሰምቻለሁ እንደምታፈቅሪኝ ለአባትሽ ስትናገሪ፣ አሁንም በዛ መንገድ እያየሽኝ ከሆነ እርሹ በማለትም ነበር የነገራት። አንተም በጣም ተሳስተሃል፣ እዛ የበፊቱ ቦታ ላይ አይደለሁም ምን ያለሁት ዛሬ በማለትም ማስረግጣ ኑሐሚን አገላምጠው ነበረ ከቢሮ የወጣችው። እሱም እንግዲህ በኑሐሚን እጅጉን በጣም እየተደመመባትም ተመልክተናል። እንዲህ ተኮሳትራና ተቆጥታ እንኳን እንዴት እንደሚያምርባት እያለም እንግዲህ ኑሐሚን በጣም ይወዳታል ናሆም ማለት ነው። ነገር ግን ነገራቶቹ አሁን ላይ ማን ነው ለእኔ የሚበጀው የሚለውን ነገር አልተገለጸለትም። በአምራን ፍቅር እንግዲህ ታውሯል ማለት ነው ናሆም። በሚገርም ሁኔታ እንግዲህ አቶ ለይኩን ዳጊን ወደ ቤቱም ሆነ ወደ ስራ ቦታው እንዲመለስ እንግዲህ እየለመኑትም ተመልክተናል። ዳግም ግን በጭራሽ የማይታሰብ ነገር ነው፣ አልኖርም፣ አልፈልግም በማለት የሆነ ቦታ አመቻችቼ ከአባቴ ጋር የሆነ ጥሩ ጊዜ ነው ማሳለፍ የምፈልገው፣ አይኔ እያየ ግን አባቴን አሳልፌ ለህግ አልሰጥም በማለትም ለአቶ ለይኩን እንግዲህ ተናግሯል ማለት ነው። ዳጊ በጣም ያሳዝናል። እንባ እየተናነቀው በጣም ውስጡን ከፍቶት ነበር እንግዲህ ሲያወራ የነበረው። እጅጉን በጣም የአባቱን ጉዳይ ያሳስበዋል። እዚህም ደግሞ በእናቱ በኩልም ያለው ነገር ሁሉም ነገር አሳዛኝ ነገር፣ ተስፋ የሚያስቆርጥ ነገር ስለሆነ በጣም እንግዲህ ተበሳጭቶ እንባ አቅሮበት ተመልክተናል ማለት ነው። በጣም ነው የሚያሳዝነው። አቶ ለይኩን እጅጉን በጣም ለምነውታል ወደ ቤትም እንዲመለስ፣ ወደ ስራ ቦታ እንኳን አልመለስም፣ ከናሆም ጋር አንድ ላይ ልሰራ አልችልም። እናም ለልጃችሁ አምራን ከመዳሮ በፊት አምራን ማን እንደሆነች በደንብ አድርገው ጠንቅቀው ይወቃት። ኤርሚያስን ነብሰ በላ ስትል በጆሮ ሰምቻታለሁ በማለትም አስረግጠው ነግረውታል። ዳጊ አስረግጦ ለአቶ ለይኩን ተናግሯል ማለት ነው። እናም እንግዲህ አቶ ለይኩንም እባክህ ዝኑም በጣም ከፍቷታል፣ ወደ ቤት መመለስ አለብህ ብለው ለምነውት እሺ እመጣለሁኝ ብሎ እንግዲህ ዳጊ አቶ ለይኩን በለመነው መሰረት እንግዲህ ወደ ቤትም ተመልሷል። ነገር ግን ተፋጧል ከናሆም ጋር። ናሆም ወይ እሱ ከዚህ ቤት ይወጣል ወይ እኔ እወጣለሁ በማለትም እንግዲህ ፍጥጫውን ቀጥሏል ማለት ነው። ሌላው እንግዲህ ኤደንን በድርጅት ውስጥ ያው ስራ ተፈልጎላት ገብታ ነበር። ነገር ግን ወይዘሮ ዝናሽ በአቋራጭ እኔ እከፍልሻለሁ የቤት ሰራተኛ ይሁን ብላ ወደ ስራ ቦታዋ መልሳታለች ማለት ነው። እንግዲህ ኤደንም እሺ ብላ ወደዛ ወደ ዝናሽ ቤት ተመልሳለች። ይህንን ያልወደደችው ኑሐሚን እንግዲህ አቁሚ፣ እዚህ ቤት ስራ እንድትሰሪ አልፈልግም፣ እዛው ድርጅት ውስጥ ብትሰሪ ይሻልሻል ወይንስ እዚህ ወሬ አመላላሽ መሆን ነው የምትፈልጊው? በማለትም እንግዲህ እህቷን ተቆጥታለች ማለት ነው። የወይዘሮ ዝናሽንም እንግዲህ የእጮኝነቱን ናሆምን የምታገቢው አንቺ ነሽ የሚለውን ነገር ኑሐሚን አልተቀበለቻትም ማለት ነው። አሁን ላይ እንግዲህ እጅጉን በጣም ብዙ መጽዳትና ያልጸዱና መጽዳት የሚፈልጉ ብዙ ነገሮች የተሰበሰቡ ነገሮች አሉ ማለት ነው። ናሆም በእርግጠኝነት አምራን ልጇ እንደሌለ ካወቀ ዓይንሽን ላፈር ነው የሚላት። በእርግጠኝነት ኑሐሚን ራሱ ለምኗት እንግዲህ የጋብቻ ጥያቄ እንደሚያቀርብላት ምንም ጥርጥር የለንም ማለት ነው። ከናሆም ጋር ባላቸው ቅርርብነት ብዙም አልወደደም። ባለፈው ዳጊን አትቅረቢው በማለት እንግዲህ ናሆም ለኑሐሚን ሲያስጠነቅቃትም ሲነግራትም ነበር። አንተ እንዳስብከው አይደለም
በማለትም ነበር እንግዲህ ኑሐሚንን መልስ የሰጠችው ማለት ነው። ዳጊ የፍቅር ሰው ነው። ኑሐሚን በጣም ነው የሚወዳት። ኑሐሚን በነገራችን ላይ አይቶ የማይወዳት ማንም የለም። በስራዋም ሆነ በስነ ስርዓቷም በአስተዋይነቷም እጅጉን በጣም ተወዳጅነትን የምታተርፍና የምታገኝ በየቦታው ድንቅ ሴት ነችና እንግዲህ አቶ ለይኩንም እንግዲህ ኑሐሚን በጣም ነው የሚወዷት። የልጃቸው ሚስት ብትሆንም እጅጉን በጣም ነው ምኞታቸውም ህልማቸውም ነው። ሆኖም ግን እሱ የወደደውንና የፈቀደውን ያድርግ ብለው እንግዲህ አቶ ለይኩን እንግዲህ ለናሆም ሁሉን ነገር እርግፍ አድርገው ትተዋል። ነገር ግን ወይዘሮ ዝናሽ እኔ በህይወት እያለው አምራን የልጄ ሚስት ልትሆን አይገባም በማለትም እንግዲህ እጅጉን በጣም ትልቅ ሰጣ ገባ ውስጥ ገብተዋል። አምራን የሚያስበችው ነገር እየተሳካላት አይደለም። መጨረሻቸውስ ምን ይሆን የሚለውን ደግሞ አብረን እንግዲህ በቀጣይ ክፍል የምናይ ይሆናል። የክፍል 48 የኑሐሚን ድራማን ይህን ይመስል ነበረ። ቀጣዩስ ምን ይሆን የሚለውን ደግሞ አብረን እንግዲህ በቀጣይ ክፍል የምናይ ይሆናል። እስከዛው ድረስ በያላችሁበት ቸር ሰንብቱ። ቻናሉን ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።